የኮሜዲያን ወንዶሰን አውራሪስ ሚስት ከነ ልጄ ከቤት ተባረሬ ጎዳና ወጥቻለሁና ድረሱልኝ ማለቷ ተሰምቷል። ኮሜዲያን ወንዶሰን አውራሪስ እንግዲህ ባሳለፍነው ወር ህዳር 21 ቀን ህይወቱ ማለፉ ይታወቃል። ይህ ግለሰብ ከመሞቱ አንድ ቀን በፊት ፍጹም ጤነኛ የነበረና ከሁለት ሳምንት በኋላ በድሬዳዋ ለሚካሄደው የቤተክርስቲያን የገቢ ማሰባሰቢያ ለመሄድ ትኬት ተቆርጦለት እየተጠባበቀ የነበረ ሰው ነበር። ነገር ግን በአንድ ቀን ህመም ልናጣው ችለናል። በጣም ያሳዝናል። ይህ ድንገተኛ ህልፈት ቤተሰቦቹን፣ ወዳጅ ጓደኞቹን ብቻ ሳይሆን አድናቂዎቹንም ጭምር እጅግ ያስደነገጠ ነበር። የህመሙ ማለትም ኮሜዲያን ወንዶሰንን በድንገት ያሳጣን ህመም ደግሞ በአሁኑ ሰዓት እጅግ አደገኛ የሆነውና ብዙ ሰዎችን እየቀጠፈ የሚገኘው የድንገተኛ የልብ ህመም ነው። ወንዶሰን እንግዲህ ተወልዶ ያደገው በመዲናችን አዲስ አበባ ውስጥ ነው። ታዋቂ ኮሜዲያን ከምንላቸው ተርታ ውስጥ የሚጠቀሰው ይህ ኮሜዲያን ብዙ መልካም ስራዎችን በመስራት የሚታወቅ፣ ለሀገሩ ብዙ ስራዎችን ማበርከት የቻለ ሰው ነበር። በተለይ ደግሞ ለአባይ ግድብ ግንባታ ያበረከተው አስተዋጽኦ ትልቁን ድርሻ ይይዛል። በሃይማኖታዊ እንቅስቃሴም ቢሆን አሉ ከሚባሉ ለቤተ ክርስቲያን ከቆሙ ሰዎች መካከል ተጠቃሽ ነበር። ኮሜዲያን ወንዶሰን ባለትዳርና የአንዲት የ10 ዓመት ሴት ልጅ አባትም ነበር። ወንዶሰን ስለ ልጁ ተናግሮ አይጠግብም። የልጁ ነገር የማይሆንለትና እንስፍስፍ አባት ነበር። ልጁን ባለችው አቅም አቀማጥሎ ነበር ያሳደጋት። ወንዶሰን ወደ ኮሜዲው ዓለም የተቀላቀለው ገና በልጅነት እድሜው ነበር። ያለውን የኮሜዲ ዝንባሌ ያስተዋሉት ደረጀና ሀብቴ ገና የ4ኛ ክፍል ተማሪ ያለ ነበር የኮሜዲ ጽሑፎችን እየጻፈ እንዲሰጣቸው ያበረታቱት የነበረው። በዚህ ምክንያት እንግዲህ ደረጀና ሀብቴ እሱ አሁን ያሰበበት ደረጃ ለመድረስ ትልቅ አስተዋጽኦ አድርገውለት እንደነበር በቃለ መጠይቁ ወቅት ገልጾ ነበር። ከኮሜዲ ስራው ባሻገር እንግዲህ የተለያዩ የልጆች ፕሮግራሞችን በማዘጋጀትም ያቀርብ የነበረ ሲሆን ፈጣሪ ያቀደው ቀን ደረሰና እንደዛ የሚንሰፈሰፍላት አይኑ ተከድኖ እስኪከፈት ድረስ የማያምናት ልጁንና የሚወዳት ባለቤቱን ተለይቷቸው ወደማይቀርበት ዓለም ሄዷል። ዛሬ እንግዲህ ይህንን ጉዳይ እንድናነሳ ያስገደደን አንድ አሳዛኝ መረጃ በመስማታችን ነው። ይህንንም መረጃ እንግዲህ ጋዜጠኛ ፈለቀ ደምሴና አዲስ ለማ አጋርተውናል። መረጃው እንዲህ ይላል። በተቀበረ በ3ኛው ቀን ልጁንና የስኳር ታማሚ ባለቤቱን ከሚኖሩበት የቀበሌ ቤታቸው በአሻጥር እንዲባረሩ ተደርጓል። አሁን የአካባቢው ሰው አዋጥቶ ጊዜያዊ ማረፊያ ተከራይቶላቸው ለሐዘን እንደተቀመጡን የሰማነው። ጉዳዩ እንዲህ ነው። ኮሜዲያን ወንዶሰን በህይወት እያለ ከእህቱ ጋር ትልቅ አለመግባባት ውስጥ ነበር። ልክ እንዳረፈ እህትየው ባለቤቱንና ልጁን ከሚኖሩበት ቤት በማባረር ተበቅላቸዋለች። በሰፈር ሽማግሌ ብትለመን አሻፈረኝ ብላ ዛሬ ለከፋ ችግር እንዲጋለጡ ሆነዋል። ተይ ግፍ ይሆንብሻል፣ የወንድምሽ ልጅና ባለቤቱ ናቸው፣ ሜዳ ላይ ወድቀዋል፣ ተመልሰው ወደ ቤታቸው ይግቡ፣ ለምን ወንድምሽን 2 ትገይዋለሽ ተብላ ቢማጸኗትም በጉልበቷ ተማምና እምቢ ብላለች። 40 እንኳን ሳይወጣ ልጁና ባለቤቱ ስቃይ ውስጥ እንዲገቡ በገዛ እህቱ ተፈርዶባቸዋል። ኮሜዲያን ወንዶሰን ለአባይ ግድብ መዋጮ ያደረገው አስተዋጽኦ የማይረሳ ነው። ተጠራበት ቦታ ሁሉ ሀገሩን አገልግሏል። ባለቤቱ ቤተልሔም ህሉፍ ስራ የላትም። በዛ ላይ የስኳር ታማሚ ናት። ለልጃቸው የትምህርት ቤት ክፍያ፣ የልብስ፣ የምግብ ወጪ አለ። ይህ ሁሉ ጫና በታማሚዋ እናት ላይ ነው። ስለዚህ የሚመለከተው አካል መፍትሄ እንዲሰጣቸው ተመልሰው ወደሚኖሩበት ቤት ይገቡ ዘንድ ድምፅ እንሁናቸው በማለት እንግዲህ መረጃውን አጋርተውናል። ኮሜዲያን ወንዶሰን እንግዲህ የቀብር ስነ ስርዓቱን ቢሆን ትንሽ አነጋጋሪ ሆኖ ነበር። የሞተው ህዳር 21 2018 ዓመተ ምህረት እሁድ ዕለት ሲሆን ነገር ግን እስከ ሐሙስ ህዳር 25 ቀን ድረስ ግብአተ መሬቱ አልተፈጸመም ነበር። ምክንያቱ ደግሞ እህቱና እናቱ ከአሜሪካ እስከሚመጡ ይጠበቅ በሚል ነበር። እናቱ አይኑን ካየችው 15 ዓመታት ያህል ሆኗታል። እናም መሞቱን አምና መቀበል ስላልቻለች ቢያንስ አስክሬኑን አይታ እርሟን ታውጣ በሚል ሐሳብ ነበር እንግዲህ አስክሬኑ ሳይቀበር እናትና እህት እስኪመጡ ድረስ እንዲጠበቅ የተደረገው።
ያው እንግዲህ ከዛ በኋላ እንደሰማነው እጅግ አስከፊ የሆነው ድርጊት በኮሜዲያን ወንድወሰን አውራሪስ እህት ምክንያት ቤተሰቦቹ ላይ ወይም ልጁና ሚስቱ ላይ ተፈጽሟል። ኮሜዲያን ወንድወሰን 2 ሞት ሞቷል። እንደተገለጸው የኮሜዲያን ወንድወሰን ሚስት ወይም የኮሜዲያን ወንድወሰን ባለቤት ስራ የላትም፣ ስኳር ታማሚ ናት። ኮሜዲያን ወንድወሰን ነበር እንግዲህ በህይወት በነበረበት ሰዓት ቤቱን ሲያስተዳድር የነበረው። ልጁንም እንዳልኳችሁ አቀማጥሎ ነው ያሳደገው። በቻለው አቅም በሚያገኘው ገቢ ልጁን አቀማጥሎ ነው ያሳደገው። የሚያስተምራት የግል ትምህርት ቤት ነው። እንደሰማነው ከሆነ ወደ 2000 ብር የሚጠጋ የትምህርት ቤት የወር ክፍያ እየከፈለ ነበር የሚያስተምራት። አሁን እንግዲህ ይሄም ክፍያ እንደገና የቤት ኪራይ ከዛ ደግሞ የቀለብ ወጪው በሙሉ እቺ ሴት ላይ ወይም የልጁ እናት ላይ እንዲወድቅ ሆኗል። ያው ለጊዜው የሰፈር ሰው ተረባርቦ የተወሰነ ገንዘብ አዋጥቶ ቢያንስ ሀዘናቸውን እስከሚወጡ ድረስ የተወሰነች ክፍል ቤት ተከራይቶ አስቀምጧቸዋል። ነገር ግን ይህ አግባብ አይደለም። ገና ሀዘኑ አልተረሳም። እንኳን ከባለቤቱና ከልጁ አይደለም። በእርግጥ የእድሜ ልክ ሀዘን ነው፣ የሚረሳ ነገር አይደለም። ነገር ግን 40 እንኳን እስኪወጣ 80 እንኳን እስኪወጣ እንደው የአካባቢውም ሰው በተን እስከሚል ቤት ውስጥ ያለው የሀዘን ድባብ ቢያንስ እስከሚረሳ ድረስ ምንም አይነት ጸብ ቢኖር መታገስ ግድ ነው። እንደ እውነቱ ከሆነ መቼም የፈለገ ጸብ ቢኖር ሌላው ይቅርና የሀብት ክፍፍል እንኳን ቢኖር የሚደረገው ነገሮች ከተረጋጉ በኋላ 30ም 40ም 80ም ከወጣ በኋላ ቤተሰብ ተሰብስቦ ውይይት ተደርጎ ነው እንደዚህ አይነት ውሳኔዎች የሚወሰኑት እንጂ መብት አለኝ፣ ጉልበተኛ ነኝ፣ ቆይ እሰራለታለሁ እንኳን ሞተ በሚመስል መልኩ ገና ግብአተ መሬቱ በተፈጸመ በ3ኛ ቀን ልጅና ሚስትን ለዚያውም ከቀበሌ ቤት ማለት የግለሰብ ቤት እንኳን ቢሆን ምናልባት ቤቱን ልትወርስ አስባ ነው፣ ቤቱን ልትወርስብን ትችላለች ተብሎ ተፈርቶ ነው እንኳን እንዳይባል ከቀበሌ ቤት እንድትባረር መደረጉ ትንሽ ፍትሃዊነት የጎደለው የአይምሮ ጤንነትንም የሚያጠራጥር በጣም ጽዩፍ የሆነ ተግባር ነው። እንዲህ አይደረግም። አንድ አይምሮ ጤነኛ የሆነ ሰው ማሰብ የሚችል ሰው የተዛመደ ሰው የፈለገ ነገር ቢሆን የፈለገ ጸብ ቢኖር ይቺ ልጅ የወንድሟ ልጅ ናት፣ ይቺ ሴት የወንድሟ ሚስት ናት፣ ዛሬ ወንድሟ በህይወት የለም፣ እርስ ናት፣ በቃ ወንድሟን የምታስታውስባት ልጅ ናት። እቺ ልጅ እንግዲህ አውጥቶ የ10 ዓመትን ልጅ አውጥቶ ጎዳና ላይ ይመጣል፣ የወንድምን ሚስት አውጥቶ በረንዳ ላይ ይመጣል። ይህ እንደ እውነቱ ከጤነኛ አይምሮ የሚጠበቅ ተግባር አይደለም። እንደሰማነው እንግዲህ የሰፈር ሽማግሌዎች፣ የተለያዩ ትልልቅ ሰዎች ተሰብስበው ተይ እንዳሏት ይሄ ነገር ልክ አይደለም ተብላ እንደተለመነች ሰምተናል። እንግዲህ የንስሐ አባት እንኳን ሳይቀር እንደለመኗት ሰምተናል። ነገር ግን በቃ አሻፈረኝ፣ በፍጹም እዚች ቤት አይኖሯትም ብላ አውጥታ እንዳባረረቻቸው ነው እንግዲህ የሰማነው። እንግዲህ በጉልበት መተማመን፣ በገንዘብ መመካት፣ ትዕቢተኝነት፣ እብሪተኝነት አግባብ እንዳልሆነ እንግዲህ መማር ብትችል ከወንድሟ ትማር ነበር። ይሄ ማለት እንግዲህ ወንድወሰን ትዕቢተኛ ነው ትምክህተኛ ነው እያልኩኝ ሳይሆን የሰው ልጅ ሞት ካላስተማረው በህይወት ዘመኑ ምንም ሊያስተምረው አይችልም። ወንድሟ ታሞ አልጋ ላይ አልማቀቀም፣ ሰው አላስቸገረም፣ አገላብጡኝ አላለም። አንድ ቀን እዚህ ጋር ወጋኝ እዚህ ጋር ፈለጠኝ ያላለ ሰው ነው እንግዲህ በአንድ ቀን ህመም ከዚህ ዓለም በሞት የተለየው። ነገ ማናችን ምን እንደምንሆን፣ ምን እንደሚፈጠር፣ እንዴት እንደምንሞት፣ ማንን ጥለን ማንን ይዘን እንደው ምን አድርገን እንደምንሄድ የምናቅ ሰዎች አይደለንም። እስከ ዛሬ ስለ መቆየታችንም የኛ እርግጠኝነት የኛ መተማመን በእኛ ጉልበት የሚፈጠር ነገር አለመሆኑን መረዳት መቻል አለብን። ይቺም ልጅ እንግዲህ ነገ ታድጋለች። የ10 ዓመት ልጅ ናት። አይምሯ ላይ ብዙ ነገር ነው ሊቀረጽ የሚችለው። በልጅነት የተቀረጸ ነገር ደግሞ እድሜ ልክ ሊሻር የማይችል ነገር ነውና
ለዚችስ ልጅ ምንድነው የምታስተምራት? ምንድነው ይሄ ቤተሰብ እያስተማራት ያለው? ምን እያየች ነው የምታድገው? ነገ ይሄ ሁሉ ቀን ያልፋል፣ ይሄ ሁሉ ጊዜ ይለወጣል። ይቺም ልጅ ታድጋለች። ይቺም እናት እንግዲህ የተሻለ ስራ፣ የተሻለ ህይወት አጋጥሟት ልጇን ያለማንም ድጋፍ ማሳደግ የምትችልበት ጊዜ ይመጣል። ልጅቷን ማድጋ እንግዲህ እናቷን የምትረዳበት፣ ለእናቷ የምትቆምበት ጊዜ ይመጣልና ያኔ ምንድን ነው የሚባለው? ቤተሰብ ነን ነው? አክስት ነኝ ነው? አያት ነኝ ነው? ምንድን ነው የሚባለው? እና ይህን ነገር እንግዲህ እንዴት አስበውት እንደሆነ እኔ አላቅም። እግዚአብሔር ልቦና ይስጣቸው። ለሁላችንም እግዚአብሔር ልቦና ይስጠን። ይሄ መጥፎ ሐሳብ ለምናስብ፣ ልባችን በእብሪት ለታጠረ፣ ትምክህተኛንን ለምንል ሰዎች በራሳችን ፍቃድ የምንኖር፣ በራሳችን መብት የምንራመድ፣ የምንንቀሳቀስ፣ የምንተነፍስ ለሚመስለን ሰዎች እግዚአብሔር ልቦና ይስጠን ለማለት እወዳለሁ። እንግዲህ እናንተም ያላችሁን ሐሳብ አስተያየት አጋሩን። ለዛሬ የያዝንላችሁ መረጃ ይህንን ይመስል ነበር። ወዳችሁና ፈቅዳችሁ ስለምታደምጡን እያመሰገንን ለዛሬ ከወዲሁ ተሰናበትን። መልካም ጊዜ